ይሄንን አካውንት የምትችሉ ሰዎች በአጠቃላይ ፕሊስ አንፎሎ አድርጉ። እዚህ ለፒን የሆነው እዚህ ውስጥ ያላችሁ ክርስቲያኖች በአጠቃላይ ብሎክ ማድረግ የምትችሉም ብሎክ አድርጉት። የምትችሉ ፌክ አካውንት ነው። በጣም ያልሆኑ ነገሮች የሚፖሰቱበት አካውንት ነው እና ባለችው ሰከንድ ቶሎ ሳይጠፋ ሁላችሁም ይህንን አካውንት ያደርጋችሁ ፎሎ አድርጉት። ሁላችሁም አሁን እንትን ሆኖ ነበረ። በህይወት የሚያስፈራ ምንድን ነው? በጣም ብዙ ነገር ያስፈራኛል። እናንተ በጣም ጥሩ ጥያቄ ነው። ባይዘው ግን በጣም ብዙ ነገር ያስፈራኛል። እህታችን ሱላማጢስ እህታችን ምንድን ነው እህታችን የማይመች ቦታ ነው ያለሽው? ኦኬ እሺ ችግር የለውም። በህይወት ምንድን ነው የሚያስፈራ ነገር የሚለው ነገር በጣም ጥሩ ጥያቄ ነው። እጅግ በጣም ብዙ ነገር ያስፈራኛል። እጅግ በጣም መቼም እናንተም ብትጠይቁ በጣም ብዙ የምትፈሯቸው ነገሮች አሉ አይደል? ከሁሉ በላይ የምፈራው ነገር ግን ያው ከክርስቶስ መለየት እጅግ በጣም የሚያስፈራ ነገር ነው። ክርስቲያኖች እውነት ምላችሁ እንደው አንዳንዴ ህግ በሌለበት ቦታ እንኳን ስትሆኑ ምን ያክል ነው ፍርሃት የሚሰማችሁ? ማንም ሰው ጥቃት ሊያደርስባችሁ ይችላል። ህግ የለም በቦታው። ፍትህ መጠየቅ አትችሉም፣ ፍርድ መጠየቅ አትችሉም። አስቡት፣ ህግ በሌለበት ስፍራስ እንኳን ያን ያክል የምንፈራ ከሆነ ኢማጂን ከክርስቶስ ደግሞ መለየት፣ ከክርስቶስ ደግሞ መራቅ ምን ያክል ሊያስፈራ ነው የሚችልና በጣም ሊያስፈራ የሚችለው ትልቁ ነገር ከክርስቶስ መለየት ነው። ከክርስቶስ መለየት። ሁለተኛ በጣም የምፈራው ነገር ደግሞ አለል በዘልምድ ኃጢአት ውስጥ እንደው መመላለስ እጅግ በጣም ያስፈራል። ምን አለ መሰላችሁ፣ አንድ የቤተክርስቲያናችን ሊቅ ምን ይላል መሰላችሁ ጋይስ? መውደቅ አዳማይ ነው፣ ከወደቁበት ግን አለመነሳት ሰይጣናዊ ነው ይላል። ሰዎችንን ስህተት እንሰራለን፣ እንበድላለን። ነገር ግን በንስሐ ሕይወት ተመልሶ ራስን ለመለወጥ መሞከር ትልቅ ነገር ነው። ግን ደግሞ የዘልምድ ኃጢአት ይሄ ድጋሚ ተመሳሳይ ኃጢአት ይሄ ልክ እንደ ዘልምድ በቃ የሆነ ጌታ ይቅር ሲለን አለ አይደለ? ይሄ የምንዳፈረው ነገር የሆነ አንዳችሁን ኃጢአት እንሰራና ጌታ በምህረቱ በቸርነቱ ዘመናትን ዓመታትን ወራቱን ሳምንታቱን ደግሞ በቀናት የከፋፈለ ዘመኑን ከዘመን ቀኑን ከቀን አሻግሮ ሲያሳየን የሆነ ምንም አንሆንም አይነት ነገር በቃ ትላንትም እንዲያደርገን ነበር ምንም አልሆነ። ስለዚህ ዛሬ የምናደርገው አይነት የኃጢአት ልምምድ በጣም የሚያስፈራ ነገር ነው። ሳናቆም ደግሞ ከክርስቶስ ሊያርቀን የሚችል ነገር ነው። እሱም ያስፈራል። በጣም ብዙ የሚያስፈራ ነገር አለ። እናንተ ደግሞ ለምን የሚወዱትን ሰው ራሱ ማጣት በጣም ያስፈራል። እሺ ኤኒዌይስ የኔ ተወዳጆች እንዴት አላችሁ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ባለችኝ ትንሽ ደቂቃ ያው ከፕሮቴስታንት እህት ወንድሞቻችን ጋር እናወራለን እና በባለፈው እድል ሰጥቼ ነበር። በአንዳንድ ጉዳዮች አለመመቻቸት የተነሳ ላይቭ ስትሪም እየገባው አይደለም። እንደምታውቁት ከፊታችን እንግዲህ የኦርቶዶክስ የወጣት ጉባኤ ቀጣይ ያለን ከእንደገና ባሳለፍነው የነበረውን መርሃ ግብር ብዙዎቻችሁ አይታችሁታል። በእርግጥ ብዙዎቻችሁም አልተገኛችሁም። በጣም ብዙ ሰው መጥቷል። ግን ደግሞ ሌሎቻችሁም ደግሞ የቀራችሁ ደግሞ ብትመጡ በጣም መልካም ነው። እንደ እግዚአብሔር መልካም ፈቃድ እንግዲህ ወደ ደብረ ብርሃንና ሐዋሳ የኦርቶዶክስ የወጣት ጉባኤያችንን ለማድረግ ዝግጅት ላይ ነን። በዚህ አጋጣሚ በጣም የብዙዎቻችሁን እገዛ እንፈልጋለን።
እና በዛ የተነሳ ከሰሞኑ ላይቭ እየገቡ አይደለም። አካውንቱን በጣም ተመቷል። ቪዲዮ ስንለቅ በደንብ እየታየ አይደለም። ትንሽ አክቲቭ ስላልሆንኩኝ ማለት ነው። ላይቭ ስገባም እንደምታዩት አክቲቭ እየሆንኩ ስላልሆንኩ በጣም ስትሪሙ በጣም እየቀነሰ ነው እና የምትችሉ እህት ወንድሞቻችን በአጠቃላይ በቻላችሁት አቅም በደንብ መልእክቱ ለብዙዎች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት ማድረጋችሁን እንዳትረሱ። ዛሬም ለፕሮቴስታንት እህት ወንድሞቻችን እድል እንሰጣለን። ስፔሻሊ ከዚህ ቀደም ክርስቲያን የነበራችሁ ፕሮቴስታንት እህት ወንድሞቻችን ማለት በዚች ክርስቶስ በመሰረታት የክርስቶስ ሙሽራ በሆነችው በዚች ቅዱስ ቤተክርስቲያን ውስጥ አማኝ የነበራችሁ ከዛ በኋላ በተለያዩ አይነት መንገዶች ከቅዱስ ቤተክርስቲያን የወጣችሁ ፕሮቴስታንት እህት ወንድሞቻችን ካላችሁ ስፔሻሊ ለእናንተ በጣም እድል መስጠት እንፈልጋለን። በክርስቶስ ፍቅር ለእናንተ እድል መስጠት እንፈልጋለን። ገብታችሁ የኦርቶዶክስ ቤተክርስቲያን እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ከመጽሐፍ ቅዱስ ጋር ሊጣጣሙልኝ ስላልቻሉ ነው ከዚህ ቅዱስ ቤተክርስቲያን የወጣሁት የሚለውን አቋማችሁንና ምክንያታችሁን በፍቅር በመጽሐፍ ቅዱስ የማስረጃ እንድናወራ ጋብዛችኋለሁ። እና ብዙ ጊዜ በዚህ ሶሻል ሚዲያ ላይ በጣም የሚሰለችና የሚያስጠላ ትልቁ ነገር ምንድን ነው መሰላችሁ? ሁልጊዜ ፕሮቴስታንት የሆነ ሰው እንደዚህ አይነት ነገር አወራ ማለት ኦርቶዶክስ የሆነን ሰዎች በአጠቃላይ ሄደን መጮህ መቀለድ አለብን ማለት አይደለም። ሁልጊዜም ደግሞ ኦርቶዶክስ ክርስቲያን የሆነ ሰው በላይቭ ስትሪም ላይ የሆኑ ሀሳቦችን ይዞ ሲመጣ ፕሮቴስታንት የሆኑ ሰዎች የሆነ ሞግ ማድረግ አለብን ማለት አይደለም። እባካችሁ በጣም በሰለጠነ መንገድ በጣም በተረጋጋ መልኩ በመጽሐፍ ቅዱስ የማስረጃ ነገሮችን ፍትሐዊ ሆነን ለመረዳት እንሞክር። ሞር የሚጠቀመው ሚያ ስለሆነ ማለት ነው። ወገኝተኝነት ዝም ብሎ አይን ጨፍኖ ለመደገፍ ማንም ሰው በቃ ይኸው እናንተ እኮ ይኸው እንዲህ ምናምን ብሎ መሄድ ይችላል። ነገር ግን በምልአት ደግሞ በመጽሐፍ ቅዱስ የማስረጃ እውነት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ። በዚህ አጋጣሚ እንደ ውይይቱን ከመጀመራችን በፊት ፕሮቴስታንት ወንድሞቻችን ይሄ ለእናንተ በጣም ትልቅ ቻንስ ነው። በጣም ትልቅ ቻንስ። ለምሳሌ እኛ እንፈልገዋለን ፕሮቴስታንት የሆኑ ወንድሞቻችን ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት አለ ወይ ብለው ኢንቫይት ቢያደርጉን አለ ወይ እስቲ ኑና እስቲ በመጽሐፍ ቅዱስ ማስረጃ ያሳዩን ቢሉ በጣም ደስተኞች ሆነን ብንመጣ ደስ ይለናል። በጣም እኛ ሰው ሰራሽ የምንላቸው ትምህርቶች አሉ በፕሮቴስታንቱ ቤት። ሰው ሰራሽ የምንላቸው ሰው ሰራሽ የሚለውን ቃል ስጠቀም ከንቀት ከምጸት አይደለም፣ የሆኑ አካላትን ለማበሳጨት ምናምን አይደለም። የኔ ተወዳጆች ትምህርቱ ግን ባይተሰል ሰው ሰራሽ ስለሆነ መጽሐፍ ቅዱስ የመሰረት ስለሌለው እንደዛ ምለው እና በጣም ብዙ መናነሳቸው ትምህርቶች አሉ። በዛው ልክ ደግሞ ለእናንተም ይሄ ትልቅ ኦፖርቹኒቲ ነው። ስፔሻሊ ፕሮቴስታንት ወንድሞቻችን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ ሀሳቦችን አንስቶ ለማውራት ለእናንተ በጣም ትልቅ እድል ይሰጣችኋል። አይ ቲንክ እና እስቲ ካላችሁ አንዳንድ ቁጥር ጻፉልኝ ካላችሁ። ኦኬ ኢንቫይት ያደረኳችሁ መግባት ትችላላችሁ። ሰላም እንደምን አለ ወንድማችን? ማን እንበል ስምህን? ስሜ አበበ እባላለሁ። እሺ አቤ፣ ከየት ቤተ እምነት ነው የመጣው? ከኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። ከኦርቶዶክስ ቤተክርስቲያን ነው የመጣው? እሺ። ፕሮቴስታንት ለሆኑ ወንድሞቻችን እድል እየሰጠን ነበር። እንግዲህ ለእነሱ እድል እንሰጣለን። እሺ አቤ፣ የኔ አባት ለእነሱ እንሰጣለን። እሺ አቤ፣ የኔ አባት ለእነሱ እንሰጣለን። ከአጠገብ ስልክ ሲኖር እኮ ነው የሚያስተጋባው ድምጻችሁ። ያው ገስት ላይ ስትገቡ እናንተ ከያዛችሁ ስልክ ውጭ ሌላ
ስልክ ሲኖር ካጠገባችሁ ያስተጋባል እና እንደዛ ባታረጉት አሪፍ ነው። እሺ ማን ነው የሚለው? ገለታ ነው የሚለው። የማይክ ምልክቱ ሚዩት ነው። ምናልባት እያወራ ከሆነ አይሰማም። ጋይስ በደንብ ኮፒ ሊንክ አድርጉት እንጂ ገለታ ነው የሚለው። ወንድማችን እባክህ እያወራ ከሆነ የማይክ ምልክቱን ክፈተው። ማይክ ሚዩት ሆኗል። ገለታ ለመጨረሻ ጊዜ ነው እድል የምንሰጥ። እንዲህ እድሉን እንሰጣችሁና ከዛ በኋላ ልክ ከገስት ላይ ስናስወረዳችሁ ለምን አስወረዳችሁ የምትሉት ደግሞ እናንተ ትሆናላችሁ። እሺ ወንድማችን ገለታ ሰላም ሁንልን። እሺ ቤተልሔም ፈለገ እንዴት ነህ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። እኔ ፕሮቴስታንት ነበርኩ። ያው ከአንተ እየተማርኩ ያው ወደ ኦርቶዶክስ የተመለስኩ ልጅ ነኝ። በጣም ደስ ይላል። በጣም ደስ ይላል። የት ከመጀመሪያውም ፕሮቴስታንት ነበርሽ? አይደለሁም፣ ኦርቶዶክስ ነበርኩኝ። ያው ፕሮቴስታንት ሆኜ 1 አመት ቆይቼ ከዛ ያው እግዚአብሔር ይመስገን እንደገና አዲስ ህይወት ከጌታ ጋር ጀመርኩ። በጣም ደስ ይላል። ቤተልሔም እንኳን ጌታ ረዳሽ፣ እንኳን ወደ እውነተኛው መንገድ ተመለሽ እህታችን። የት ቤተ እምነት ነበር የተቀላቀልሽ? ማለት ያው በፕሮቴስታንቱ ቤት በጣም ብዙ ቤተ እምነቶች አሉ፣ በጣም ብዙ እና ወደ የትኛው ቤተ እምነት ነበር የሄድሽው? ቃለ ህይወት። ቃለ ህይወት። መልካም። ፕሮቴስታንት የሆንሽበት ሪዝም ምንድን ነበረ? ያው ይሄንን የጠየኩሽ መቼም ስላለፈ ነገር ለማስታወስ ሳይሆን አንዳንድ ጊዜ ገጥሟችሁ ከሆነ ክርስቲያኖቶች ወንድሞች፣ ብዙ ሰው ፕሮቴስታንት የሚሆንበት ሪዝን በጣም ሲምፕል በሆኑ ነገሮች ነው። ማለት የሃይማኖት መመስረቻ ያልሆኑ ሀሳቦች ተነስተው ነው በጣም ብዙ ጊዜ ሰዎች ፕሮቴስታንት የሚሆኑት። እና በምን አጋጣሚ ነበር ፕሮቴስታንት የሆንሽ ቤተልሔም? እኔ እንኳን የሆነ ስለ ፕሮቴስታንት ጠለቅ ብዬ አውቄበት ምናምን አይደለም የሄድኩት። አጋጣሚ ፋዘር ታመመና ሰንበት ተማሪ ነበርኩኝ። ከዛ ለአባቴ ብዬ አጋጣሚ ያው አባቴ ሊሞት ስለሆነ እሱ እንዲተርፍልኝ ስለምፈልግ ፕሮቴስታንት ሲሆን ከዛ ሰው ሁሉ በቃ ፕሮቴስታንት ሆናለች ምናምን አለኝና ከዛ ለምን እንደውም አንዱ ቦታ ሆኜ አላገለግልም ሁሉም እግዚአብሔር አይደል እንዴ ምናምን ብዬ ቤተሰቦቼን አሳመንኳቸውና እናቴ በጣም አዝናብኛለች። ከዛ እሺ ብዬ ተቀላቀልኩ። ከዛ ምንም እረፍት ማግኘት አልቻልኩም። እኔ በዚህ አጋጣሚ መናገር የምፈልገው ነገር ቢኖር ሰው በቃ ጌታን ሳይቀበል አይሞት። ኦርቶዶክስ ላይ ያለውን ጌታ ሳይቀበል አይሞት። የሆነት በጣም ማለት ነው በህይወቴ አዲስ ሰው የሆንኩበት አመት ነው የ2018 ለኔ እና ዛሬ ስላገኘው በጣም ደስ ብሎኛል። ጌታን በጣም ደስ ይላል። ቤተልሔም እንኳን ጌታ ረዳሽ። ያው ክርስቲያኖቶች ወንድሞች በነገራችን ላይ ባሉት አጋጣሚዎች ባሉት አማራጮች በአጠቃላይ የቅድስት ቤተክርስቲያናቸውን ትምህርት መማራችሁ የሚጠቅማችሁ ለዛ ነው። ምክንያቱም ቀደም ሳነሳላችሁ እንደነበረው በጣም ብዙ ጊዜ ሰዎች መሰረታዊ በሆኑ ጉዳዮች ላይ አቋም ኖሯቸው አይደለም ፕሮቴስታንት የሚሆኑት። እንደው በጣም ኦርቶዶክስን አውቃታለሁ የሚል ፕሮቴስታንት አጋጥሟቸው አያውቅም። ጳጳስም ነበርኩ ይላችኋል፣ መነኩሴም ነበርኩ ይላችኋል፣ ዲያቆንም ነበር። ምንም አይሉት ነገር አለ። ልክ የዛን ያክል ዳትማች ኦርቶዶክስ ቤተክርስቲያንን አውቃታለሁ የሚለውን ሰው ቀረብ አድርጋችሁ እንደው ከኦርቶዶክስ ቤተክርስቲያን የወጣው ለምን ነበር ምናምን ብትሉት በጣም የሚያስቅ ነገር ይነግራችኋል። በጣም ቅርብ ጊዜ ምናልባት በባለፈው ዓመት የምታስታውሱ ከነበረ ከፕሮቴስታንት እና ከተሐድሶ ቤተ እምነት የተመለሱ ወንድሞቻችን እንግዲህ ጌታ ረድቷቸው ወደ እውነተኛው መንገድ የተመለሱት ወንድሞቻችን ኦርቶዶክስ ቤተክርስቲያንን ምን ያክል እንደተረዷት ያብራሩበት መንገድ ተመልክታችኋል። በጣም ወሳኝ የሆኑ ነገረ ድህነትን የሚያነሱ ነጥቦችን በአጠቃላይ እየተናገሩ ነበር፣ እያነጻጸሩ
ከዚህ በፊት እንዲህ ብለን ነበር የምናምነው። ነገር ግን እንዲህ አይነት ነገሮችን ስናነብ እንዲህ አይነት ነገሮችን ስንመለከት የቅድስት ቤተክርስቲያን ትምህርት እውነተኛ እንደሆነ ተረዳን እያሉ ነው ምስክርነት ሲሰጡ የነበረው። በአንድ አጋጣሚ እዚሁ ሶሻል ሚዲያ ላይ ምን አይቼ ታዝቤ የነበረ መሰላችሁ? ብዙ ከዚህ በፊት መቼም አሁን ያው የተበላበት ነው፣ ማንም በእነዚህ ነገር አይታለልም። ታስታውሱ ከነበረ ከዚህ ቀደም ልክ የኦርቶዶክስ ቤተክርስቲያን አስተምሮን ለመተቸት ለመዝለፍ የተለያዩ ነገሮችን ለማለት የሚፈልጉ ሰዎች የቤተክርስቲያኒቱ አይነት ቆብ፣ ካህናት አባቶች የሚያደርጉትን ቆብ፣ ካህናት አባቶች የሚለብሱትን አይነት ልብሰ ሰባየት ቀሚስ፣ መስቀሉን በእጃቸውን መስቀል ይዘው ምናምን የክደት ትምህርቶችን ንፋቄ ትምህርቶችን ይናገራሉ። እና ልክ እንደዛ እንደ ቄስ ቆብ ያደረገ መስቀል የጨበጠ አንገቱ ላይ መስቀል ያደረገ ቀሚስ የለበሰ ሰው እንዴት ፕሮቴስታንት እንደሆነ ምስክርነት ሲሰጥ ሰማውን። ምስክርነት ሲሰጥ ምን አለመሰላችሁ? አንዳንዴ ያስቃል። በእርግጥ ፕሮቴስታንት ለሆኑ ሰዎች በቃ ዋው ምናምን የሚያስብል ነው። ብዙ ጊዜ አንዳንዶቹ ወደዛ ሲሄዱ ሳንቲም ፍለጋ ስለሆነ የሆነ እንደዚህ ያለ አይደለ ይሄ ከመባሳት ለሚሰበሰብ ሳንቲም ምናምን እንዲወረወረላቸው ስለሚፈልጉ ፕሮቴስታንቱን በቃ የስ አሜን እሰይ ምናምን የሚያስብል ነገር መናገር የሚፈልጉት እንጂ ሪያሊቲውን አይደለም። ኦርቶዶክስ ቤተክርስቲያንን ተረድተዋት አይደለም የሚወጡት ይብን እና ምን አይነት ምስክር ሲሰጥ ሰሞት መሰላችሁ? እንግዲህ ካህን ነበርኩ አለ። ኢማጂን እንግዲህ ካህናት ምን አይነት ህይወት ነው ያላቸው ክርስቲያኖች እናንተ ታውቃላችሁ። ካህን ነበርኩ ምናምን አለና እንዴት ነው ፕሮቴስታንት የሆንኩ ሲባል በሆነ መንገድ በሳልፍ የሆነ የፕሮቴስታንት ቸርች በኩል አጋጠመኝ እና በቃ ተንበርክከው አዳራሽ ውስጥ እየጸልዩ ነበራል። እንዲህ ይቻላል እንዴ ያልኩት እኔ እና ተንበርክከው እየጸልዩ ነበራል እና እኔ ለራሴ ጠይቁት ይህን ያክል ዓመት እኔ ክርስቶስን ሳገለግል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አልኩኛል ለራሴ ለኢየሱስ ተንበርክኬ አላውቅም። ሪሊ እውነት ይሄ ሰው ካህን ነው? አሁን እንግዲህ 365 ቀን በቤተክርስቲያናችን የሚጸልየው ትልቁ ጸሎት የጸሎት ሁሉ ትልቁ ጸሎት ቅዳሴ ጸሎት ነው። በቅዳሴ ጸሎታችን ላይ ደግሞ ዘወትር ቅድስት ቤተክርስቲያናችን ስገዱ ለእግዚአብሔር በፍርሃት እያለች ሁልጊዜ በቅዳሴው ጸሎት ትሰብካለች። ምዕመናን በአጠቃላይ የአምልኮ ስግደት ለሚገባው ለአምላካችን ለእግዚአብሔር የአምልኮ ስግደትን ይሰግዳሉ፣ የአምልኮ ምስጋናን ያቀርባሉ፣ የአምልኮ መስዋዕትን ይሰዋሉ። እና ይህ ሰው እንግዲህ ልክ እንደው ካህን ነበርኩ ካለ በኋላ ከእንደገና ሰግጄ አላውቅም እና ያ ሰው ተንበርክኮ ምናምን ለኢየሱስ የሆነ በልሳን ሼቤሬቤቤ ማክሬቤቤ ምናምን ሲላሉ እኔም ተንበርክኬ አሜን ማለት ጀመርኩ አለ። መጀመሪያ አሜን እንግዲህ ቃለ በእኛ ቤተክርስቲያን በነገራችን ላይ አንድ ካህን የሚሆነው እንደ ወንጌሉን እንኳን እንደው ባይረዱ ማለት ልክ በቤተክርስቲያናችን 3 አይነት አገልግሎት አለ እንደምታውቁት፣ ቅኔ ማህሌት፣ ቅዳሴና ስብከት። ቅኔ ማህሌት፣ ቅዳሴና ስብከት እና ልክ እንደ ሰባኪያን ወንጌሉ እንደው መጽሐፍ ቅዱስን በደንብ እንደው ከጥቅስ ጥቅስ ከቁጥር ቁጥር እንደው ለይተው ባያውቁት ባይረዱት እንኳን በዜማ ኢቭን የሚሉት ቃል እግዚአብሔር ነው። በዜማ በጸሎታቸው የሚሉት ኢቭን ቃል እግዚአብሔር ነው። ለምሳሌ ጸሎተ ሃይማኖት የሃይማኖት መሰረት የምንለው ማለት ነው። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን፣ ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የእግዚአብሔር ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ይሄ ነው ጸሎቱ። ሰው ምን ልላችሁ ፈልጌ ነው፣ ኢቭን በጸሎቱ እንኳን ቃል እግዚአብሔሩን ያውቁታል ካህናት አባቶቻችን። እና ዊዛውት ኤኒ ሪዝን ሼቤሬቤቤ ምናምን ለሚል ነገር አሜን አልኩኛል። ከዛ እኔም ሳላውቀው የሆነ ነገር ወረረኝና ሃርጋዱላ ማክሬቤቤቤ ማለት ጀመርኳል። ጂሰስ እኔ አንዳንድ ጊዜ በዚህ ልክ እባካችሁን እኔ ለጊዜው አሁን ለምሳሌ ፕሮቴስታንት አማኝ ለሆነ ሰው እንደዚህ አይነት ምስክርነት ሊያስደስቶ ይችላል። እግዚአብሔር በሚያውቀው ሊያስደስቶ ይችላል። በጣም በቃ ደስ ብሎት ሊያጨበጭብ ሁሉ ይችላል። ለምን ያ ሰው ኢንቴንሽናሊ አስቦበት ራሱ የሆነ እያገነነ ያለው ለእነሱ ደስ የሚላቸውን አይነት ስታፍ ነው። ነገር ግን ሪያሊቲ እዚህ ጋር አይደለም። ኦርቶዶክስ ቤተክርስቲያን እያለ ስለ ኦርቶዶክስ ቤተክርስቲያን ምን ያክል ነበር የምታውቀው? እሺ ፕሮቴስታንት ሲሆንክበት ሪዝን ምንድን ነበረ? ማንም ሰው አይጠይቀውም። ያንን
ታውት ፕሮቴስታንት የሆኑ ሰዎች አይጠይቁት። እናንተ ቁጭ አድርጋችሁ ስለ ትምህርት ብታነሱለት ያ ሰው ምሉ ሆኖ አይናገርም። እኔ ያው ብቻ ጌታ ይርዳችሁ፣ ወደ እውነተኛው ቤታችሁ አሁንም የጠፋችሁ እህት ወንድሞቻችን ይመልሳችሁ። ይሄንን ሁልጊዜ ሳነሳ እኔ የወንድማችን ትዝታው ነገር በጣም ይገርመኛል። ሁልጊዜ ወንድማችን ትዝታው እግዚአብሔር አምላክ ወደ እውነተኛው መንገድ ይመልሰው፣ ወደ ቀጥተኛ መንገድ ይምረው እና እንግዲህ ፕሮቴስታንት ከሆነ ስንት ዓመቱ ነው? ኢማጂን ጋይስ ስቲል ነው አንድ የፕሮቴስታንት ዶክትሪን አስተምሮ አያውቅም። ለምሳሌ እኛ ፕሮቴስታንቶች በሳልቬሽን ዙሪያ ያለን ትምህርት እንዲህ ነው ብሎ ታይም ወስዶ የፓስተርነት ባይዘወይ ማድረግ ተሰጥቶታል። ፓስተር ነው ማለት ላይክ እንደ ኖርማል የሆነ አማኝ አይደለም ማለት ነው ያ ሰው። ለምሳሌ በእኛ ቤተክርስቲያን ውስጥ አንድ ሰው ዝም ብሎ ከመሬት ተነስቶ ዲያቆን አይባልም፣ ከመሬት ተነስቶ ካህን አይባልም፣ ከመሬት ተነስቶ ቆሞስ አይባልም፣ ከመሬት ተነስቶ ኤጲስቆጶስ አይባልም። የሆነ የሚለየው ነገር አለ እና ያ ሰው ፓስተር ተብሎ ሁልጊዜ ቁጭ ብሎ የሚያደርገው ምንድን ነው መሰላችሁ? ሞክ ማድረግ ነው። ሞክ ማለት ምንም የፕሮቴስታንቱን ትምህርት መግለጥ አይጠበቅበትም። እኛ ምናምነው እንዲህ ነው ይኸውላችሁ። ለምሳሌ የኛ የትምህርተ ሥላሴ ትምህርታችን እንዲህ ነው። ስለ ነገረ ክርስቶስ ያለን ትምህርት እንዲህ ነው። ስለ ሳልቬሽን ያለን ትምህርት እንዲህ ነው። ሙሉ ሰዓቱን ተጠቅሞ አንድ ያስተማረበትን ቪዲዮ ልታመጡ አትችሉ። በጣም በሚያሳዝን ሁኔታ ይኸውላችሁ ምን ያደርጋል መሰላችሁ? የሆነ ፎቶዎችን ምናምን ኦርቶዶክስ ቤተክርስቲያን ውስጥ የሆነ የተደረጉ ፎቶዎችን ምናምን ነገሮች ያስቀምጠን እዩዋቸው፣ አያሳዝኑም? ምናምን በቃ ረዥም ሰዓት መሳቅ በጌታ ፊት እግዚአብሔር ያሳያችሁ። አረ ይሄ ክህደት ነው ምናምን የሆነ እውቀት የማይጠይቅ ነገር ማለት ነው። እውቀት የማይጠይቁ ነገሮችን ነው የሚያደርገውና ብዙ ጊዜ ሰዎች ዊዛውት ኤኒ ሪዝን ማለት ያለምንም መጽሐፍ ቅዱስ የማስረጃ እንዲህ ሆነናል ሲሉ የሚታይባቸው ነገር እንዲህ አይነት ነገር ነው እና ከቤቱ የጠፋችሁ ፕሮቴስታንት እህት ወንድሞቻችን እንደ እህታችን ቤተልሔም እንግዲህ ጌታ ይርዳችሁ፣ መንፈስ ቅዱስ ሚስጥሩን ጥበቡን ይግለጽላችሁ፣ ያላወቃችሁትን ነገር ወደ ማወቅ አሸጋግሮ ወደ እናታችሁ ቅድስት ቤተክርስቲያን ይመልሳችሁ። እንግዲህ የሁልጊዜም ጸሎታችን ነው። እህታችን ቤተልሔም በርቺ፣ ጌታ ካንቺ ጋር ይሁን። አሜን። እሺ አሜን። እሺ ሰላሙን ይለን። እሺ ፈሊ እሺ ኦኬ። ፕሮቴስታንት እህት ወንድሞቻችን ካላችሁ ድል እሰጣለሁ። በተለይ ከዚህ በፊት ኦርቶዶክስ የነበራችሁ ካላችሁ ነው። ከዚህ ቀደም ክርስቲያን ነበረን፣ አሁን ግን በቃ ያው ቤተክርስቲያን እንዲህ የሚል አይነት ትምህርት ከመጽሐፍ ቅዱስ ውጭ ያለ ትምህርት ስላላት ነው ፕሮቴስታንት ይሁን ነው እንደው ብላችሁ የምታምኑ ፕሮቴስታንቶች ካላችሁ ድል እሰጣለሁ። በነፃነት መውራት ይቻላል፣ ግን ፕሊስ እባካችሁ ስርዓት ባለው መልኩ እናወራለን። እሺ በእምነት የሚል አካውንት